ሰላም እንዴት ዋላችሁ? ሰላም ነው። ዳኒ ምንድነው? ሰላም አንተስ ምን ትሰራለህ? ችግር የለውም። የኔን ተውና አንተ ምንድነው የተፈጠረው? ተረጋጋ። አንቺም ተንበይ ተረጋጋ። ምንድነው የምታሳዩኝ? አይደለም አሁን ከዳኒ አረጋ። አንቺ ካዲ ምንድነው? ተረጋጋ። እንደ ሰላም አንተስ ምንድነው? ምንድነው የምትሰሩት ሁለታችሁ? በቃ ተረጋጋ። ተረጋጋ። እና እኔ እንደዚህ በዚህ ሁኔታ አልመጣኝማ እንዴ? ተረጋጋ። እንዴት እንደዚህ ያደርጋል? ይኸው ምንድነው? ወይኔ ተረጋጋ። ነግሬሃለሁ አይደል? ቃል ገብተልኝ አይደል የመጣው? ለስንት ዓመት የዘራሁት ፍቅር እዛ ውስጥ ስትኖር ማለት ነው። ከዛ ብዙ ጊዜ ማለት ህይወቴን አድኖልኛል ማለት ትችላለህ። ይሄ ሰውዬ ምንድነው ማለት ሰፈር ውስጥ የሚኖር ልጅ ነው? አይ ወታደር ነው። ኢትዮጵያ ወታደር? ወታደር። አሁን ያደረገሽ እኮ ወታደር ነው? እስቲ እግዚአብሔር ማለት ፌደራል ፖሊስ ነው እንዴ? ወታደር። እሺ አይዞሽ አታውቂሽ እና በቃ ከሱ ጋር ራሱ በጣም ብዙ ጊዜ ደስ የሚሉ ጊዜያትን አሳልፌያለሁ። ማለት ከሱ ከጀርመን ካለው ባለቤትሽ በፊት ነው የምታውቂው? አዎ በፊት ነው። ይሄው እንዲሄድ የሚፈልግ ከሀገር መውጣት የሚፈልግ ስንት ቤተሰብ ስንት ዘመድ እያለ ፍቅሬን ብዬ ነው እኔ ለሷ መስዋዕትነትን የከፈልኩት። ያሳዝናል። ዳኒ እባክህን ውሰደኝ። እሺ እንሄዳለን። ያው ለሚፈጠረው ነገር እንግዲህ ቃል ገብተልኛል። ችግር የለም ዳኒ፣ ምንም አይፈጠርም። አይ ችግር የለም ሳይሆን እንደ ታናሽ ወንድምህ እንደ ታላቅ ወንድምህ ነኝና ቃል ገብተልኝ ምንም ነገር ላይፈጠር ዳኒ አምኜ ነው አይደል ኃላፊነቱን የሰጠው። ትክክል። ስለዚህ እኔም ደግሞ ለቃሌ ታማኝ ነኝ። ያስማማ ባለቤትህን አግኝቻት እንዴ ዳኒ? እውነቴን ነው አግኝቻት። እንዴ የት ነው ያለችው? እሺ በእናትህ አሳየኝ። በቃ በምንም ሁኔታ ላይ ትሁን እኔ እሷን ማየት ነው የምፈልገው። ችግር የለው አለች። ደህና ነሽ ግን ዳኒ? ደህና ነች። እባክህ ዳኒ በእናትህ እንሂድ በቃ አሳየኝ። ችግር የለውም። የት አድርጋት ነው? እሺ አሁን የት ነው ያለችው? አለች እነግርሃለሁ። ወይ በፈጣሪ ሰበስማ አይዞህ በህይወት ነው ግን ያለችው? አዎ በህይወት ነው ያለችውና አግኝቻታለሁ። በህይወት በደህና እያለች ነው እስካሁን የዘጋችኝ? አይዞህ አለች። ዳኒ እባክህን ውሰደኝ። ችግር ምንም ይሁን ምንም ያለውን ነገር አውርቻት ከዛ በኋላ ወይ ቆርጥልኛል ወይ እንደሚሆን ይሆናል። እባክህ አይዞህ። ሰላም ቤተሰቦች፣ የሳምንቱ ፕሮግራም እንግዲህ ዛሬም ጀምሯል። ይሄን ፕሮግራም ማዘጋጅላችሁ እኔ ዳኒ ብራስ ከጨርቆስ ሾው እንግዲህ ከች ብያለሁ። ዛሬ መጥደ በጣም ደክሞኛል። የሚገርማችሁ ነገር ብዙ ኢነርጂ የለኝም። ዛሬ መጣሁበት ጉዳይ ምን መሰላችሁ? አንድ እህታችን እንግዲህ ባለፈው የሰራሁላችሁ ቪዲዮ እንግዲህ ከጀርመን የመጣው ወንድማችን አርግዛ የጠበቀችውን ከሷ ጋር ተቀጣጥሬያለሁ። ቤቷ አፓርታማዋ ጋር ሄጄ እሷን ለማውራት ሞክራለሁ። ሰውየው ጋር ደውዬለት ዛሬ ቀጥሮና ለማገናኘት ሞክራለሁ። መጀመሪያ ግን እሷ ፈቃደኛ መሆኗን እጠይቃታለሁ ማለት ነው። ከኔ ጋር አብራችሁን ቆዩ። ሰብስክራይብ፣ ላይክ እና ሼር ማድረግ እንግዲህ የኔ ፕሮግራም ተከታታይ የኔ ቤተሰብ ሁኑ ማለት ዓለም ላይ ያላችሁ ኢትዮጵያኖች በጠቅላላ ኤርትራኖችም እንደዛው የኛን አማርኛ ለምትሰሙ ሁሉ ዓለም ላይ ያላችሁ ኢትዮጵያኖች በጠቅላላ እንግዲህ መልካም ምንድነው ሳምንት ተመኘውላችሁ። መልካም ቆይታ ይሁንላችሁ። ከጨርቆስ ሾው ጋር ዳኒ ብራስ ኮነኝ እንግዲህ ከች ብያለሁ። ፕሮግራሚን ታደሙልኝ። ወዳችኋለሁ። ሳገጂ እንግዲህ ማረጋውን ቆይታ መኪና ውስጥ አስገብቼ ቤቷ ጠርቻት ማረግላችሁን ቆይታ እንግዲህ ትጋብዙልኛላችሁ። ጨርቆስ ሾው ይቀጥላል። ዳኒ ብራስ ጎ ቢግ አፕ። እንዴት ነሽ? ወንበሩ ተመቸሽ? አዎ ተመችቶኛል። ያው እንግዲህ መኪና ውስጥ እንድናወራ የፈለኩበት ምክንያት ምን መሰለሽ? አሁንም ሰዎች እያዩ ስለነበር ሰዎች መስማት የለባቸውም። ልክ አይደለም? ያለውን ነገር ተነጋግረን እንጨርሰዋለን ብዬ ስላሰብኩኝ ነው። እኔ ላንተ ምንም ምልክ የለኝም አልኩ እኮ። እሱን አግኝቼው መጥቷል ብለሃል። እሱን አግኝቼው ያሉትን ነገሮች ሁሉ አይኑን እያዩ ማውራት ነው የምፈልገው እንጂ ላንተ ነው ብልክ ምንም ልትለኝ አትችልም። ገብቶሃል? ትረዳኝ አትችልም። ትክክል። ቤቱንም የሸጥኩበት ምክንያት አለኝ። ከሱ ውጪ ከሌላ ሰው የጸነስኩበት የራሴ የሆነ ምክንያት ስላለኝ ነው። ኦኬ። እንጂ ሌላ አይደለም። አይ ምን መሰለሽ ከኔ ጋር አውርተናል እና
መጥቶ የተፈጠረውን ነገር አይተሻል። አሁን በአካል ላገናኛችሁ አንቺ ምንም የሚያስፈራ ነገር የለም፣ የደበቅሽው ነገር የለም። እኔ እኮ እውነታውን ለማውራት አይደል እንዴ እሱን አገናኝ ይላል። አንተ ምንም መልክ የለኝም ያልኩት ግን ገብቶኛል። አሁን እውነታውን ለምንድን ነው አገናኝቻችሁ ስታወሩ መጣላት የለባችሁም። ልክ አይደል? ሰውም ማዘን የለበትም፣ አንቺም ማዘን የለብሽም። አንቺም ይሄን የሆንሽበትን ነገር ለኔ ቀድመሽ ብትነግሪኝ ደግሞ ሁለታችሁን ለማስታረቅ ይመቻል ብዬ ነው የማስበው። ኦኬ ምክንያቱም እሱ ሳይኖር ምክንያቱም እኔ ብቻዬን ልስማው ያልክ ነው? አዎ እስቲ ያሉን ማለት ምን መሰለሽ ለኔ ንገሪኝና ማስታረቅም ካለብኝ ላስታርቃችሁ። እዛ ድረስ ቤትሽ ድረስ እዛ አፓርታማ ድረስ መጥቼ ገብቻለሁ አባሌ ሰዎች ጎረቤቶች ምናምን ብጥብጥ ምናምን ነገር የሆነበት ምክንያት አይተሽዋል። አዎ እሱ ልክ ነገር ዳንዬ እንዳልኩ እሱ ለኔ በጣም መልካም ሰው ነው። ማለት ከቆሻሻ ቦታ ያነሳኝ ነው ማለት ትችላለህ። ትክክል። ሲቺና እንደምትሰራ ምናምን ሰምተኛል። አዎ እኔ ነገር ካለው በጣም የሚያስጠላ ህይወት ነው። ያን ህይወት ሰው ፈልጎት አይደለም ያው ለመብላት ስትል ነው ያንን ህይወት እንትን የምትለው ገብቷል። ምንም አማራጭ ስታጣ እኔ ደግሞ እዛ ህይወት ውስጥ የገባሁበትን ምክንያት ነግሬ ካለው ያው ተመልካች የሚስማው ካልክ ልነግርህ እችላለሁ። እንድጋሚ ማለት ነው እኔ ተወልጄ ያደግኩት አዲስ አበባ አይደለም እንዳልኩ ማለት ነው። እሺ ክፍለ ሀገር የት ሀገር ልጅ ነሽ? ወደ ሀረር አካባቢ ነው የተወለድኩኝ። ሀረር ነው ተወልደሽ ያደግሽው? አዎ እና እሺ ቤተሰቦቼን በልጅነቴ ነው ያጣኋቸው። እሺ በመኪና አደጋ ነው ቤተሰቦቼ የሞቱብኝ ማለት ነው። ሙሉ ያለው እናት አባትሽ ነው? እህቶች ወንድሞች ነበሩሽ? አንድ እህት ነበረችኝ። አንድ ላይ ነው ሁሉም ያለቁ በመኪና አደጋ ማለት ነው። በመኪና አደጋ ነው ያለቁብኝ እና በሰዓቱ እኔ ትንሽ ነኝ። ስንት አመት ይሆንሻል? አይ ሚን 9 ምናምን አመቴ ነው። በ9 አመት ያው እና በዛ ሰዓት አስቤ ቤተሰብ ምናምን ሲያልቅብህ 9 አመት ላይ ሆነ የሚሰማን ስሜት አስበው። ትክክል። አዎ የሚመጣብህንም ጫና አስበው። በጣም ነው የሚያሞቀው። ሻሞሻል ብዬ ይቅርታ። እሺ ከዛ ምንም አማራጭ የለኝም። ብዙ ስቃይ ያው በልጅነት ቤተሰብ ሳይኖር ሲቀር ጎዳና ትወጣለህ። ጎዳና ስትወጣ ደግሞ መደፈር አለ፣ ብዙ ስቃይ አለ። ያን ሁሉ ተቋቁሜ ከዛ በቃ ትንሽ ለስራ ጉልበቴ ወደ መስራት ሲል እዛኛ ጋር ደግሞ ይሄ ነው ብለህ የምትሰራው እንትን የለም። ከዛ ቀጥ ብዬ ተነስቼ ወደ አዲስ አበባ መጣ። ወደ አዲስ አበባ ስመጣ ማውቀው ሰው የለኝ። በስንት አመትሽ መጣሽ ወደ አዲስ አበባ? ማለት በ9 አመትሽ ነው ቤተሰቦችሽ የመጡት? ኦልሞስት ወደ 5 አመት ምናምን የጎዳና ህይወትን የኖርኩት ማለት ትችላለህ። እዛ ቤተሰቦችሽ ከሞቱ በኋላ አዎ በቃ ማንም እንትን የሚልክ የለም። ቤት የላችሁም ነበር እዛ? ሁሉም አለቀ። አይ ሚን አለ ግን እንትን ነው እንደ ቤተሰብ ግቢ በሚለው እኔም ህፃን ስለሆንኩኝ የአባቴ እህትና ወንድሞች ቤቱን እንትን አሉት እና በቃ በሰዓቱ ለኔ አክስቶችሽ ጋር ነበር የምትኖሩት? የነበረው አንድ ላይ አባትሽ የሚኖርበት ቦታ አክስቶችሽ ነበሩ ማለት ነው? እና ያጠቃለሉት አይነት ነገር ማለት አንተ 9 አመት ስትሆን ተከመረቀህም የለም። በቃ ወጣክ የራስ ጉዳይ ነው። ጎዳና ማደርክ የትም ሁን አይመለከታቸውም። የነሱ ልጅ ሲሆን ብቻ አንዳንድ የስግብግብ ቤተሰብም አለ። ትክክል። ኦልሞስት ወደ 5 አመት ምናምን ጎዳና ላይ እንትን አልኩት። እንግዲህ 5 አመት ከኖርሽ ጎዳና ላይ በ9 አመት ከሆነ እንግዲህ የስንት አመት ልጆች ነው? የ14 አመት ልጆች አደግሽ ነው። እሺ እዛ ያደግኩኝ ታውቀዋለህ። ጎዳና ህይወት ማለት ባታውቀውም ሳለው አስበው ብዙ አውጣ ውረዳሉ። ያን ውጣ ውረድ ሁሉ ተቋቁሜ ከዛ በቃ ስራ እንደ ሰው መስራት አለብኝ የሚለው ሀሳብ ወደ ጭንቅላቴ መጣ። ገብቷል። ከዛ ሳስበው እኛ ጋር እንደዚህ አይነት ነገር የለም፣ ያው አዲስ አበባ ይሻላል ወር በሚለው አሰብኩትኝ ቁጭ ብዬ ማለት ነው። መጀመሪያ ግን ምን መስራት ነበር ሀሳብህ? ያሰብሽው የነበረው ሰው ቤት ተቀጥሮ ነው? ሰው ቤት ተቀጥሮ መስራት አይነት ነገር ገብቷል። ያሰብኩት ከሀረር ወደ አዲስ አበባ ለመምጣት ማለት ነው። አዎ ያው ተዛ እዚህ ክፍያ ምናምን ያው አዲስ አበባ ትልቅ ከተማ ናት። በኔ ምናብ በልጅነት ምናብ ደግሞ የምትሰለው ነገር አስበው አዲስ አበባ ከተማ ነው ብለሽ ስለምታስብ ገንዘብ ይገኛል ብለሽ ታስቢያለሽ? ከተማ ነው ብዬ ስለማስብ ከዛ ተነስቼ እዚህ ስመጣ የማይሆን ሰው ላይ ነው የጣለኝ። ኦኬ በምን መጣሽ? ያመጣጥሽ ምን ትነግኛለሽ? ያው የመጣሁትኝ ምንድነው ይባላል በባቡር። ኦኬ እሺ መጣሁኝ። ስመጣ አዲስ አበባን አላውቀውም፣ የምቀመጥበት ሰው የለም ምናምን ዝም ብዬ ነው የመጣሁት። እንደመጣሁ እዛ እንደለመድኩት አንድ ቀን ጎዳና ላይ ነው ያደርኩት። ጎዳና ላይ ሳድር ግን
ያየኋቸውና ያረፍኩበት ቦታ መንገድ ላይ የሚቆሙ ልጆች የለም ማታ ማታ የሚሰሩ ልጆች ናቸው ገብቷላ ዘንጠው ቆንጆ ሆኖ ምናምን ነው ከዛ ለምንድን ነው የሚቆሙት አይነት ጥያቄ ውስጥ ይኖራል ጠይቃለህ አይነት ምናምን ከዛ ያው ተጠጋሁኝ እንደዚህ ጎዳና ላይ ሲሆን አስጠጉኝ ጎዳና ላይ ያሉ ልጆች ምናምን መንገድ ላይ የሚቆሙ ሴተኛ ዳሪዎች ማለት ነው እዛ አካባቢ ነው ያወጣኝ ኦኬ ወደ ቺቺኒ አካባቢ ወደዛ አካባቢ ነው እንትን ያለኝና ከዛ 22 አካባቢ ማለት ነው ወደዛ ነው እንትን መኪናው መጨረሻ በሚለው እዛ ነው እንትን ያለው በቃ ነው እንትን ይዞኝም ቢሄድ በቃ እንትን ይበል ብቻ ነው ገብቷላ እዚህ ብዬ መቆምበትም እንትን ምልበትም ሰው የለም ከዛ እነኛን ሰዎች አየኋቸው የቆሙትን በቃ ዘንጠዋል ቆንጆ ናቸው ምናምን ከዛ ያው አየኋቸውኝ ልጅ ነክ ተጠይቃለህ 14 አመት ኮንሻ እንዳልሽኝ ከሆነ የ14 አመት ልጅ ነሽ በጣም ትንሽ ነሽ ያ እሺ ተጠይቃለህ ሰው ምንድናቸው ማን ናቸው ለምንድን ነው የሚቆሙት ምናምን ከዛ ገንዘብ ነው ነው የተመለሰልኝ እኔ ደግሞ ፈልጌ የመጣሁት ገንዘብ ነው ወጥቷላ ከዛ አንድ ቀን ሁለት ቀን ሶስት ቀን ጎዳና ላይ አደርኩኝ ከዛ እንደምንም ብዬ ምን ማድረግ አለብኝ ለኛ ሰዎች መግባባት አለብኝ ትክክል ወደ ገንዘብ ዓለም ለመግባት ገንዘብን ብዬ ነው የመጣሁት ወደ ገንዘብ ዓለም ለመግባት እዛ ጋር የሚቆሙት ሰዎች መግባባት አለብኝ ከዛ በቃ ያስጠላሉ እዛ ጋር ስተቸው ድብድብ አለ ራስ በራሳቸው መወጋጋት አለ ምናምን በጣም ነው የሚያስጠላው ብታይ ማለት ነው ግን እግዚአብሔር ይስጣት እንደኔ የተበደለች ልጅ የሆነ ቀን አሳዘንኳት መሰለኝ የቀረብኳት ልጅም ስለነበርሽ ማለት ነው ሰላም ነው ያልኳትኝ ምናምን ተጅቷ ጋር የተግባባ መጣ ኦኬ ተዋውቃችሁ ከሆነ ቀን ግን እንደ ሰው አያዩኩም ከዛ እንትን ያደረች ቤት አላት ፍራሽና በቃ ልብሷና ፍራሽ ብቻ ትንጥዬ ቤት አለች ተጅቷ ይዛኝ ሄደች ሳቢት እዛ ሄደች ከዛ እንዳለ ታሪኳ ስትነግረኝ በቃ በጣም ማለት ብዙ ሰው እዚህ ህይወት ውስጥ ፈልጎና ወዶ እንደማይገባ ተረዳሁኝ በጣም አሳዘነችኝ ለካ እንደዚህም አለ እንዴ ከኔ ባሰም ህይወት አለ እንዴ ግን እኔ ደግሞ የጨለመ ነው ደግሞ የባሰ ነው ከዛ እንደዛ አሰብኩኝና አለቀስኩኝ እሷም አለቀሰች አይነት ከዛ አንቺ ምሰሩን ስራ ሰራለኝ አልኳት ኦኬ 2 አመት ሙሉ እስታጋ 2 አመት ከምናምን የተቀመጥኩት 2 አመት ከምስተር ምናምን ከልጅቷ ጋር ማለት ነው ቤቷ ይዛሽ ሄዳ ታቀኝም በቃ ያ መንገድ ላይ ያገኘችኝ ታሪካችን ላይ ፋስት እዛው አካባቢ ማለት ነው ከዛ ልብስ አጥባለሁኝ እሷ ቤት ማለት ነው ስላለው እሷ ማታ ትወጣለች ከዛ አድራ ትመጣለች እንደዛ እየቀጠለ ያለ ልጅቷ ለካ ታማሚ ሆናለች በዛ አጋጣሚ ያው ምን ያህል ጊዜ ቆይ ይቅርታ ግን እሺ አቋራጥኩሽ ማለት ያቺ ልጅ እዛ መንገድ ላይ የምትሰራው ልጅ ወደደችሽ ቤቷ ይዛሽ ሄደች አልከነኛ ምን ያህል አመት 2 አመት ነው የኖረሽው እሷ ቤት 2 አመት ከ5 ወር ነው እየከፈለች ምክር አኖርችሽ አኖርች እንደ እህት ማለት ነው ምክንያቱም ጩጬ ነኝ በጣም ቀጫጫ 14 አመት ልጅ ነሽ በጣም ጩጬ ነኝ በጣም ደግሞ ለታሪኬ ስትነግራት ሞር በጣም አሳዘንኳት ከዛ እኔ አንቺም ትሰሪው ስራ ሰራለሁ ስላት በፍጹም አለችኝ ይሄን ስራ መስራት የለብሽም እስከ ኖርኩኝ ድረስ ገንዘብ ባትይዥም ትበያለሽ ትጠጫለሽ አለችሽ ባይዘው የዚህ ህይወት ውስጥ ያሉ ሰዎች ለሰው በጣም አዛኝ ናቸው ሰይጣንም ናቸው አዛኝም ናቸው ገብቷል አይደለ ከዛ እሷ በቃ እንደ እህት ያው ሰው ሆኖ ማይጋጭ የለም አንዳንዴ ከራስ ጋርም ትጋጫለህ እንጣላለን እንታረቃለን ከዛ ቤት አብጪ እየጠብቃታለሁ ልብስ የሚታጠብቃለ ከዛ 2 አመት ከምናምን እንደዛ ቆየ ከዛ በመሃል ትታመማለች ትድናለች ለካ በሽታንም የመደበቅ እንትና አመጣለች ገብቷላ ለኔም ይሄ ነው ብላውታ እንትን እንዳትለኝ ያው ጻናት እንትና ይጎዳል አይነት ብላናስ መጨረሻ ምን ነበር ያመማት ነው ኤችአይቪ ነበር ያዛት አንቺ አታውቂም 2 አመት ከምናምን ስትኖር እሷ ጋር ማለት ነው ግን ቀን ከቀን ትታመማለች ቀን ከቀን በቃ አንተና ፊዚካሏ ራሱ እየተለወጠ ነው ግን እንደዛም ሆነ ያንን እንትን አላቆመች ገብቷል አንደኛ ቤት ኪራይ አለን ሁለተኛ ምን በላው እኔ እሷ እንኳን ትጋበዛለች ትወጣለች እኔን በምን ታበላኛለች ልብስ መግዛት አለብህ ያን እዛ ህይወት ውስጥ ስትኖር ጸጉር ዴት ቱ ዴይ ነው የምትሰራው ብዙ ፕሮሰስ አለው ገብቷል ለዛ ዴት ቱ ዴይ ትወጣለች
እንደዛም እየታመመ ቀናሞኛል ብላ ማታ ትወጣለች። ከዛ ያን ሰው ይሄን ነገር ግን አታውቂው ነበር? አላውቅም እኔ ደብቃኛለች። በቃ ያመኛል ነው እንጂ ዲቴል እንደዚህ እንትን ያልኩበት ምንም የሆነ ስቅጥና አለ ይመስለኛል። አላውቅም ማለት ትንሽ መገመት ነበርብኝ። ልጅነትም ስላለ ይመስለኛል ማለት አልጠበቅኩትም እንደዛ ትሆናለች አይነት። ከዛ መጨረሻ እንትን ላይ ስደርስ ነው እሷም በቃ ወደ ሐኪም ምናምን ብላ ሄደችው ማለት ያለቀ እንትና ጊዜው ያለቀ ሲል ከዛ ጊዜው ያለቀ ሲል ምንም እንትን የላት ማማራጭ የላት ወጥቷላ ምንም መድኃኒትም ብትወስድም ምንም ብትል አልቋል። ከዛ በቃ ታመመች። አይምን አስታመመሻት አንቺ ምን ያህል ጊዜ? ወደ 2 ወር ምናምን አንተኛችን ብለን በቃ ደከመች። እስከዛ ድረስ አታውቂም ነበር አንቺ? አሁን ሳስታመማት አሁን ሳስታመማት ምናምን የሆነ ቀን ያለቀሰች ነገረችሽ ነገር አደራሽ ነው እዚህ ህይወት እንዳትገቢ በሚለው ነው ሻላ አይደለ ከኔ ተማሪ ምንድነው ይሆንሽ ምናምን ስላት እኔ እንደዚህ ነው ከተለያዩ ሰዎች ምን እንዳለባቸው አላውቅም እዛ ስትገቢ ከፍለንሻል ብለው ማለት እንደዚህ ለእንትን አይጠነቀቁልሽም እነሱ የሚያዩት ገንዘባቸውን ከበሽተኛም ከደናም ከምንም ትወድቂያለሽ ያላ ብላ ያለቀሰች ነገረች። ማለት ነው በጣም አዲስ አበባ ልጅ አይደለችም ወደ 40 ምንጭ አካባቢ ነው ቤተሰቦች አሉ። ግን ያው እንደኔ ቤተሰብ አልባ ናት ማለት ትችላለህ። 2 አመት ከምናምን ሲሆን ማንንም የጠየቃት ሰው የለም። ከዛ ነገረችኝ ተላቀስን። ያው አስታመምኳት እግዚአብሔር የፈቀደ ሆነ ሞተች። እዛው ቤት ሞተች። ከዛ ያው ጥሩ ግንኙነት አለን እዛ አካባቢ ላይ ካለንበት አካባቢዎች ጋር ምናምን እዛ አካባቢ የሚሰሩ ሰዎች ማለት ነው ያቋት ነበር። እሺ ብዙ አመት ነው የተቀመጠችው እዛ ግቢውስጥና ጥሩ እንትን አላት ልጅቷ ሪሌሽን አላት ከሰው ጋር ያላት ግንኙነት ያከራያችሁ ቤት ማለት ነው። እሺ ዛሬ ሰው ወደ ክፍለ ሀገር ተሸኘ። ወዴት? ወደ አርባ ምንጭ ተሸኘ። እኔ ምን ይዋጠኝ ከዛ ያው የዚህ ህይወት ገንዘብ የምታጠራቅምበት ገንዘብ አይደለም ባይዘው የሆነ የተረገመ እንትን ነው። ስጋህን ትሸጣለህ ትመጣለህ ትበላለህ ትጠጣለህ በረድ ምንም የለም የተለየ። እሷም ለነገ ብላ እንደዚህ ያረገችልኝም ነገር የለም። በቃ ታበላኛለች ታጠጣኛለች እንደዛ ነው። ከዛ ቤት ኪራይ ምን ልብላ ምን ልጠጣ በቃ አይቼዋለሁ ቦታውን አይቼዋለሁ። ለብሳ ስትሄድ አያታለሁ ሜካፕ ስትቀባ አያታለሁ። ሙሉ የእሷን እንትን ወስጄ ወጣ። አንቺም ከዛ ወደ ስራው ገባሽ? የሆነ እንግዲህ እድሜሽም እኮ ገና አልደረሰም እኮ 16 እኔ እድሜሽን ነው እየቆጠርኩ ያለው 16 ከምናምን ነው ይዘ በ16 አመትሽ ነው እንደዚህ አይነት ስራ የጀመርሽው? ከዛ ተቀባባኝ ወጣ ጀመረ ገንዘብ አቀኝ። ከዛ ደገምኩት። ከዛ በቃ ህይወት ይሆነ ገብቷል። እንትን የሆነ ነገር መጀመሪያ ቀን ተንቀጠቀጣለህ የሚቆሙበትም አቋቋማቸው ማለባበሳቸውንም ያየው ነው ያደኩት ማለት ይችላል። 2 አመት ምናምን አይቼዋለሁ ያለባበሷ ምናምን በቃ እሷ ከርለስ ናት። ሲጋራ ታጭሳለች አይነት ህይወት በቃኛ ልጅ አይነት ነገር ናት። ገብቷል። ሁሉንም ከሰው ወስጃለሁ። ሲጋራም ታጭሽ ነበር? ሲጋራም ታጭሽ ነበር በሰዓቱ በቃ ባይሆን ውስጥ ነው የገባሁት። አይዞህ ባይሞር ደግሞ አይዞህ ባይሽ ስትሞት አስበው ትናንት ቤተሰቦቼን አጣሁኝ ዛሬ ደግሞ እንደ ቤተሰብ ያገኘኋት ልጅ አጣሁኝ። ምንድነው የምትሰማክ? አስበው። ከዛ አንድ ወንድ ያወጣሃል እንደፈለገ ይጫወትብሃል የሚከፍልን ይከፍላል ይሸኛል። ለሊቱን ሁሉ ሊያድርግ ይችላል ምክንያቱም ከፍያለሁ ነው እንጂ እሱ እንደ ቤተሰብ ወይ እንደ ዘመድ ወይ እንደ ወንድም እንደምንም አያይክም። ገብቷል። ከዛ ቀን ከቀን በቃ እንትን አልኩኝ የስራ ላይ በደንብ ለማሽ ስመጣ ኖርማል ማለት ነው። አገኛለሁኝ ገንዘብ በላለሁኝ እጠጣለሁ ቤት ኪራይ ከፍላለሁኝ ተዘንጣለሁ በቃ ግን እንትን ሴቭ አታደርገውም። ገብቷል። እንደዛ የሆነ ለብዙ አመታት ቀጠለ። እሺ ከዛ እንዳጋጣሚ በጣም ብዙ ሰዎች አውቃለሁኝ በጣም ብዙ ሰዎች በዚህ ስራ ላይ ማለት ነው። በጣም አንቱ የሚባሉ ሰዎችን አውቃለሁ ምክንያቱም ብዙ አመታትን አስቆጠርኩኝ። ምን ያህል አመት ሰራሽ? በ16 አመት በ17 አመት ጀምረሽ ውስጥ ብዙ አመት ነው እንደኔ 5-6 አመት አይበልጥም። በእውነት አሁን ረጅም አመትሽ ነው። አሁን ትልቅ ማለት እድሜሽም ትልቅ ነው። ለጃ ማቀፍ ያገሴ ነውና በጣም የሚገርም። ከዛ ብዙ አመት ቆይቻለሁ እዛ ስላለ ብዙ አመት ቆየሁ።
ከዛ እንዳጋጣሚ ይሄን ሰው ተዋወቅኩኝ ባለቤቴን አሁን ጀርመን ያለውን እሺ እና እሱም ይመስለኛል በሰዓቱ የሆነ በከፋው ሰዓት ነው የተዋወቃችሁ እንዳለኝ ከሆነ ያው ኢትዮጵያ ነው ያለው እዛን ጊዜ ግን ይመጣል እሺ እዛ ዴቱ ዲ ይመጣል ገብቷል አይደል ከዛ ሲመጣ ሰውየው ሌሎች እኔ ከሚሊዮኖች በላይ በለው የማቃቸው ወንዶች ገብቷል ከነኛ ከማውቃቸው በላይ ግን እሱ የሆነ ለሴት ልጅ ያለው እንትን ለየት ያለ ነው ቦታ ማለት ነው እነኛ ክብር አይሰጡም እሱ ግን በጣም ሪስፔክት አለው ቷል በዛ ህይወት ውስጥ ቢሆንም በጣም ስሰኛ ቢሆንም የሰጠኝ እንትን ግን የተለየ ሆነ የሚሰጥሽ ፍቅር ጥሩ ነበር የሚያደርግልሽ አክብሮት ጥሩ ነበር እስቲል አልጋ ላይ ስትወጣ እንኳን የተለየ እንትን ነው የሚሰጠ ሌላው እንደፈለገ ነው የሚጮትብህ ያለው ገንዘቤ ብሎ ነው የሚያስብ ይሄ ግን ገንዘቤ ብሎ ያስብ ወጥቷል ከዛ ቀን ከቀን ተሰውየው የሆነ አለ አይደለ ቢመጣ ብለክ የምትሰፈሰፍለት አይነት ሰው ሆነልኝ ለኔ ማለት ነው እሱም ለካ እንዳጋጣሚ በዛው እንትን ውስጥ ነው የሆነ ተመሳሳይ ሆኗል እንትናችን ማለት ነው በጣም እንደሚወድሽ ነው የነገረኝ በጣም አካለኝ በጣም እንደሚወደኝ ማለት ለኔ ማንንም የማያደርግልኝ ነገር ነው ጀርመን ራሱ ሲሄድ ምንድነው አብራችሁ ያላችሁ ነው እድል ቀንቶ ተሄደው አንድ ላይ እንደሆነ እንደተጋባ ነው ወደ ውጭ ሄደው እግዚአብሔር ይመስገን ማንኛው እድለኛ እንደሆነ አላውቅም በሰዓቱ ከዛም ቤት በቤተክርስቲያን እንደተጋባችሁ ሁሉ ፎቶዎች ሁሉ አሳይቶኛል እሱን ሁሉ ስራ ተተሽ ማለት ነው በቃ እኔም በቃኝ አልኩኝ ምክንያቱም በጣም ብዙ አመት ነው የካለው ሲሆን ውስጥ የቆየ ግን ምንም የለም ገብቷል አይደለ የሆነ እጭ ብለህ የምትበላው ምግብ ነው ታገኛለህ ትበላለህ በቃ ምንም የለም ተመሳሳይ ምግብ እኔ ደግሞ ይሰለቻል ጠዋት ዛሬ በላከውን ቀን በልተህ ማታም ነገም ተነጎደም ስትበላ ተመሳሳይ ምግብ እንኳን አንዴ አንገሸግሻል ያ ህይወት ለኔም ሰለቸኝ በቃ በሰዓት በጣም እየሰለቸኝ ያለ ህይወት ውስጥ ሆኜ ነው እሱን ያገኘው ከዛ ያው እግዚአብሔር ለኔ ብሎትም ለኔ ጽፎትም ይሁን ወደኔ መጣው አላውቅም ከዛ እሱም በጣም ደስተኛ ሆነ አንቺ በማግኘታችን ከዛ በሰዓቱ እሱም ከበቃ ከሌላ ሰው ጋር እንዳያይኝ አይነት ፈለገ ገብቷል አይደለ እኔም ደስተኛ ሆንኩኝ በቃ ያም ከሌን ተጫመተው ምን አገኘው ምንም አላገኘውም ረከስኩኝ እንጂ ከዛ ታንዳንድ ወጥቷለሁ አላሽም ግን እስከሱ እስከሚመጣ ነው የጠበቅኩት ጥያቄው ማለት ነው ጠየቀኝ ወዲያው ነው እሺ ያልኩት ስራውን ተውሽ ተውኩኝ ምክንያቱም የሰለቸኝ ህይወት ነው ገብቷል ላይ ተመሳሳይ ህይወት ነው ከዛ እሺ አልኩኝ እሱም እግዚአብሔር ይስጠው በጣም ቁም ነገረኛ ሰው ነው ማለት እንደዚህ የሚሸራተት ሰው አይደለም ከዚህ ቦታ ነው ያገኘኋት ብሎ በጣም ነው የሚወደኝ በጣም ማለት ነው አላሽ ምንም ወደዋለሁ ግን እንደዛም ሆኖ ከሱ ፊት ሌላም ወደው ሰው ነበር ማለት የሆነ አንድ ግን ያልጠየቅሽ ጥያቄ አለ ይቅርታ አሁን ደስ የሚል ወሬ እያወራን ነው ማለት አሁን አንቺም ተረጋግተሻል ስለተረጋጋሽ ምን ደስ ብሎኛል ለምሳሌሽ እርጉዝ ሆነሽ ተረጋግተሽ ራሱ እንደዚህ ማውራታችን ሰላምን ይፈጥራል ብዬ አስባለሁ መጫወጫው ምንም ትርጉም የለም የነገርሽኝ ነገር ሁሉ ደስ ብሎኛል አንቺ ቤት ያለው ልጅ ወይም ደግሞ ለባለቤትሽ ያስተዋወቅሽው ወንድምሽ ነው አሁን ቅድም ያልሽ እናትና አባቴና አንድ እህት ነበረችኝ በአደጋ አጣኋቸው አንድ ደግሞ እሱም የሚያውቀው ወንድም አለኝ ብለሻል እሱ ወንድምሽ ነው እንዳይል ብዬ ነው እንዳይጣረስብኝ ትክክል አይደለም ወንድም አይደለም እሺ ምንድነው ታዲያ እኔ አሁን ከሱ ነው ያረጋሽ ለምሳሌ እንደዚህ ያልኩሽ ምክንያቱም ያው እሱ ሳይኖር አንቺ አርግዘሽ ከጠበቅሽው ምንድነው ምክንያትሽ ብዬ ነው እሱ ልክ ነህ እንዳልኩህ ዳኒ እሱ ላገኘው ያልኩህ ምክንያት ስላለኝ ነው ገብቷል እሱ በሌለበት አርግዤ መጠበቄ እንዳንድ እንትን ለተመልካችም ሆነ እንዳንድ ሰሚ ብልግና ነው ከዛ ከቁሻሻ ህይወት አውጥቶኝ እኔ እሱ ለኔ ቤት ገዝቶ እንደ ንግስት አስቀምጦኝ አርግዤ መጠበቄ ብልግና ነው አውቃለሁ ግን ደግሞ ምክንያት ስላለኝ ነው ምክንያቱም ደግሞ ያረግሽበት ምክንያት አለ እሱም በኋላ ሳገኝ እነግራለሁ ይሄኛውም አሁን ወንድሜ ነው የምትይውም ከሱ አይደለም ያለው እርግጠኛ ነሽ በእውነት ለኔ አቷሽማ እውነት ነው እውነት ነው እሺ በእውነት በእውነት ከሱ አይደለም እውነት አልኩክ ባለቤቴን ሳላገኘው በፊት ላይክ እንደ ባለቤቴ አይነት ሰው ሆኖ ግን በቀጥልክ የሚል ነው የሆነ ጊዜ የሆነ ጊዜ የሚጠፋው ግን የሆነ አለ አይደል የሆነ
እንትን የምትለው ፎከስ የምትሰጠው ሰው አለ አይደለ? ሁሉንም እንትን አትሰጠውም። ዋው ብለህ እንትን የምትለው ትንሽ ለሱ ቦታ ባልካለሽ እኮ አሁን አንቺ በቤተክርስቲያን ከተጋባችሁ ገብቶሻል። ያንን ሰው እንዴት አስታወሽው ብዬ ነው። ሁሉ ነገር ተሽ ነው አመገብ ልካርሎ ጫንሱ ልክ ነህ። ምን ለምን ታዲያ ማለት አጋጣሚ አሁን የምትይኝ ከዛ ሰው ነው ያረገሽው? አዎ እውነት ያ ሰው ያለውን እዚህ ያ ሰው ያ ሁሌ በህይወት የለም ማለት አሁን ስንት ወር ሆነሽ? አትሊስት እኔ ወደ 6 ወር ምናምን ነው። አሁን 6 ወር ታዲያ አሁን የለም አሁን ያረገሽለት ሰውዬ ውጭ ነው? አይ ውጭ አይደለም፣ በህይወት የለም ማለት አሁን ያልሽ ሰውዬ እዚህ የሚኖር እዚህ ያለ ሰው ነው? እሱ እንኳን ታሪኩ ረጅም ነው። ትንሽ ታሪኩ ረጅም ነው። በቤተክርስቲያን ያገባሽ ልከር ነው? አዎ ታዲያ ባለቤትሽን ተሽታሪያ ከስጋለ ነው። አረ አታልቅሽ በማርያም በእግዚአብሔር እንዳታለቅሽ። አሁን እንድታለቅሽ አይደለም እኔ በእግዚአብሔር እኔ እዚህ መኪና ውስጥ የሚያረክሱ አልወድም። እውነት ማልቀሽ ምንም ትርጉም የለውም። በእናትሽ ፕሊስ እንዳታለቅሽ። ምንድነው እስኪ ንገሪኝ። አሁን እኔና አንቺ እንደ ቤተሰብ እኮ ነን እኮ። አጋጣሚ ነው ሰው ልጅ የሚገናኘው። እኔ ደግሞ ወንድምሽ ሆናለሁ። ያለውን ነገር ለኔ ግልጹን ከነገርሽኝ መፍትሄ የማይገኝለት ነገር የለም። ጀርመን ያለው ባለቤትሽ ጋር ካልልሽ ምክንያቱም ቤቱንም ሸጠሽ የሄድሽበትን ምክንያት እና ግልጽ ሆነሽ ነገር ምንም እንደ እኔ እንት ሚስጥረኛሽ ሆናለሁ። አሁንም ያረግሽለት ሰውዬ እንዴ ነው ሲንገሪኝ በእናትሽ ኮምፕሊኬትድ ነው። አታልቅሽ ስለሱ ከብዳለ እሱ በጣም መልካም ሰው ነው። እንደ ባለቤቴ በጣም ጥሩ ሰው ነው። ግን እሱን ማውቀው ባለቤቴን ሳላውቀው ፊት ነው። ኦኬ እዛ ማንችናም ሰራ ጊዜ ያው ታውቃለህ ብዙ ሰው ይደባደባል፣ መጋደል አለ። ይደባደባል፣ መጋደል አለ። እዛ ፖሊስ ስትኖር ማለት ነው። ከዛ ብዙ ጊዜ ማለት ህይወቴን አድኖልኛል ማለት ትችላለህ። ይሄ ሰውዬ ምንድነው ማለት ሰፈር ውስጥ የሚኖር ልጅ ነው? አይ ወታደር ነው። ኢትዮጵያ ወታደር? ወታደር ነው። አሁን ያረገሽው እኮ ወታደር ነው? እስቲ እግዚአብሔር እውነት ማለት ፌደራል ፖሊስ ነው እንዴ? ወታደር። እሺ አይዞሽ አታልቅሽ። እና በቃ ከሱ ጋር ራሱ በጣም ብዙ ጊዜ ደስ የሚሉ ጊዜያትን አሳልፌያለሁ። ማለት ከሱ ከጀርመን ካለው ባለቤትሽ በፊት ነው የምታውቂው? አዎ በፊት ነው የማውቀው። እሱ ሲያውቃል ባለቤትሽ ያውቃል? ባለቤቴ አይ እንደዚህ ዲቴል የሆነ ነገር ያው ከብዙ ሰው ጋር እንደምወጣ ነው እንጂ ዲቴል የሆነ ነገር አዎ። እሺ ከዛ ያው ታውቃለህ እዛ ስትኖር ብዙ ውጣ ውረዶች አለ። ያው ውጣ ውረድ ብዙ ጊዜ አሻግሮኛል ማለት ትችላለህ። እኔ እንጃ ማን እንደሚልከው አላውቅም። የሆነ አደጋ ላይ ሲሆን ከጎኔ ነው የማገኘው ወጣላ እና የተለየ ቦታና ስሜት እንዲኖረኝ አደረገኝ ለሱ ማለት ነው። የሆነ ቀን ይሄን ሰውዬ ባላገኘው እንኳን እግዚአብሔር ቢፈቅድ ልጅ ወልድለታለሁ የሚል አይነት ሰው ሆነ። ገብቷል አይደለ? ከዛ በአጋጣሚ ይሄኛ ባለቤቴን ሳገኘው በሰዓቱ እሱ የለም ነበር፣ ግዳጅ ሄዷል። ኦኬ ከዚህኛው ባለቤቴ ጋር ስታወቅ ማለት ነው። ማለት ብቅ ጥልቅ የሚል ሰው ነው፣ አይቆይም እዚህ ማለት ነው። ያው ይወጣል ወደ ግዳጅ። ከዛ ያው እግዚአብሔር ብሎ ከዚህኛው ባሌ ጋር ተዋወቅን። ያው ፈጣጠነና ተጋባን። ግን ይሄም በጣም ባለውለታዬ ነው። ቦታ ሰጥቼው ወጥቼው ነው ያገባሁት። ሳልወደው አላገባሁትም። ትክክል። ከዛን አይዞሽ አታልቅሽ። በቃ ሁሉ ነገር አልፏል። ባለቤቴ ከሄደ በኋላ ከ2 አመት ከምናምን በኋላ ደወለልኝ። ሲደውልልኝ ግዳጃቸው ጨርሰው እንደመጡና ቆይቷል። እኔም ባይዘው ስልክ ምናምን እንትን ብያለሁኝ፣ አጠፋፍቻለሁኝ። ያው የበፊት ህይወቴ እንትን እንዳይል ግን በጓደኛ ተገናኘ። ለኔ ሰውዬ ወታደሩን ከእንደገና አገኘሽ? ከግዳጅ ሲመለስ እንዳልታገኘው። እሺ ከዛ አግብቻለሁ ምናምን ሁሉንም ታሪኬን፣ ምክንያቱም በቤተክርስቲያን ስለተጋባሁኝ አልደበቅኩትም፣ ታሪኬን ነገርኩት። ግን እሱ ጋር ፍቅር አለ፣ ያላለቀ ፍቅር አለ። እኔም በሰዓቱ ወልድለታለሁ መልሰው አይነት ሆኖ አግኝቼዋለሁ ብዬ ካለው ከዛ ሳናስበው ወደ ድሮ እንትናችን ገባን። ያው ይሄ ተጸነሰው ደስተኛ ነኝ።
የሚገርምህ ከሱ ከቆይ ከዛኛው ባልሽ አንቺ መውለድ አልፈለግሽም ነበር ወይስ ምንድነው ማለት? እሱ በኋላ እነግርሃለሁ። እሱ ሳገኘው ነው እሱ ታሪክ ረጅም ነው። እሱ ሳገኘው መስሎ ነገር ከዛን ጸነስኩኝ። መጸነሴን ነገርኩት። እሺ መጸነሴን ነገር 3 ወር ምናምን ሲሆን መጸነሴን ነገርኩት። በጣም የሚያስጠላ ስሜት ውስጥ ነበርኩኝ በሰዓቱ። አሁን 6 ወር ነው ብለሽ? 6 ወር ከምናምን ነው። 6 ወር ከሁለት ሳምንት ምናምን ነው። እሺ ከዛን መጸነሴን ነገር በጣም ደስተኛ ሆነ። በጣም ማለት ነው በቃ እስቲ ይሄን ተውና ከኔ ጋር ኑሪ አይነት ነገር ሁላ ያመጣ ገብቷል አይደለ? እኔ ደግሞ ይሄን እንዳልተው እንደ ንግስት ያኖረኝ ነው። ፍቅሩ አለ፣ እወደዋለሁ። ግን ደግሞ ከሱ ጋርም አንድ የማያደርገን የሆነ ጉዳይ አለ ከዚህኛው ባሌ ጋር ማለት ነው። እሺ ከዛ መጸነሴን እንደነገርኩት ድጋሚ ወደ ግዳጅ ሄደ። አልቆየም ወደ ግዳጅ እንደሄደ በጣም ደስተኛ ሆኖ በቃ ስመለስ ብዙ ነገርን አስቦ ነው ሄዶ እሱ ገብቷል። ከሱ ጋር እንድትኖሪ ግን አንቺ ሳስበሽ ነበር? አይ አላሰብኩኝም፣ ግን መውለድን ፈልጋለሁ ዳኒ እኮ። እሱም ከአንቺ መውለድን ይፈልግ ነበር? በጣም መውለድን ብቻ ሳይሆን መኖርን የሚፈልግ አይነት ሰው ነው ገብቷል አይደል? እኔ ግን መኖሩን ሳይሆን መውለዱን ፈልጋለሁ። መውለዱን የምፈልግበትን ምክንያት ስላለኝ ነው። እሱን ባለቤቴ ሳገኘው በወረው ይሻላል በኋላ ማለት ነው። ሄዶ እስቲ 5 ቀን ምናምን አልቆየም ህይወቱ አለፈ ተባለና ሰማሁ። ኦኬ ለዚህ እኮ ነው ሁላችንም አጭር ነው ህይወት የሚገርምሽ ነው። ህይወት አጭር ነች እና ለዚህ ነው ሁልጊዜ ከሰዎች ጋር የምንጣለው፣ ከሰዎች ጋር ሰዎችን የምንገፋው የምንገፋፋው። ይቅርታ አቋረጥኩሽ። አይዞሽ አታልቅሽ። ህይወት አጭር ናት። ዝም ብለን ነው እኛ የምንባለው። እንደወጣን መቅረት አለ። ትክክል ነው። የልጄ ታሪክ ይሄ ነው። አንደኛው። ሁለተኛ ቤቱ የሚባለው ጉዳይ ቤቱ ነው። ትንሽ ጮክ በይ። ይቅርታ እሺ። ግን ደከመሻ? ይቅርታ ምሳ ጋብዝሻለሁ። ቤቱ የሚባለው ጉዳይ እኔ ቤቱን ሸጬ ለመጥፋት ወይ ከሱ ለመደበቅ አይደለም። ከዚህ ነው ማለት እኔ ከሱ ብደበቅ መድኃኒዓለም ያየኛል ገብቷል። በዚህ ልጅ መማር እችላለሁ። እንደወጣ ነው ንብረቱን ሳይሰበስብ እንኳን የቀረው አይደል እንዴ? እኔ እሱን አስደስታለሁ በሚል ነው ኮንዶሚኒየሙን ሸጬ ቀልደታ የወጣሁት ገብቷል። እና እሱ ዴት የሚልክልኝን ገንዘብ አላጠፋም። በዛ ላይም ተጨማሪ ከዛ የሚላክልኝ ገንዘብ ማለት ነው እኔን እንዳስደስተኝ። እኔ ህይወቴ ምን ያህል ደስተኛ እንደሆንኩኝ እኔና እኔ ነኝ የምናውቀው። እኔን እንዳስደስተኝ እሱም ሲመጣ መደሰት አለበት ገብቷል በሚለው ነው እኔ ያን ቤት ሸጬ የወጣሁት። እሱ ሊመጣ እኮ ሲል ትንሽ ቀን ሲቀረው ነው ተሸጠው ወደ ሌላ እዛ ያን አፓርታማ ገዝተሽ ነው? ያ አፓርታማ ያንቺ ነው? እሱም በኋላ ብልክ ይሻላል። በእውነት የኔ ነው። ይሄን ሁሉ ያደረኩት ለሱ ደስታ ነው። እሱ ለኔ ደስታን እንደሰጠኝ ኮንዶሚኒየም ማለት ውጪ ሳይሄድ ነው ያው ገንዘብ ኬትም ብሎ ገዝቶ አስቀምጦኝ ሄደው ገብቷል። ያን ሸጬ እና ከዛ ከውጪ የሚልክልኝ ገንዘብ ማለት በስምሽ ነው ገዝቶልሽ የራሱ ሄደው በስሜ ነው። አንድ አመት ነው አይደል? ጀርመን ቆይቶ መጥቶ ወዲያው ገዝቶልሽ በስሜ ነው። ምንም እንትን አላለም። ለሰከንድ እንኳን አልከፋውም። ለምን ስለው እንኳን ይገባሻል አይነት ማለት ጨዋ ሴት ነው አድርጎ ያሰበኝ። እሱ እንዳከበረኝ እኔም አከብረዋለሁ በሚለው ነው ያን ሸጬ ይሄንን ቤት የገዛሁት ታላ እንጂ እኔ እሱን ትቼ ለመጥፋት ምናምን አውቃለሁኝ። ባለጌ ሴት ነኝ። ባለጌ የሆንኩበት ደግሞ ከሱ ውጭ ያርግሻለሁ። ያረግስኩበት ደግሞ የራሴ ምክንያት ስላለ አማየም ማስ እንትን ያለ ነው ኮምፕሊኬትድ ነው። ህይወት ውስብስብ ናት። እኔ ጋር ደግሞ ሞር ውስብስብ ሆና መጣለች በጣም በሚያስጠላ መልኩ ህይወትሽ አመጣጥሽ ብዙ ነገሮችሽ ምናምን በጣም እንትን ናቸው። በጣም ዘመድ ገፍቶ ቤተሰቦች በሞቱ ሰዓት ዘመድ ገፍቶ ውጭ ያድገግ ምናምን
ብቻ አላውቅም። እግዚአብሔር ይመስገን ዛሬ ይሄ ሰው አንስቶኝም ግን እኔ እንደዚህ ባደርግም እንጃ መጨረሻ ላይ ያረዳኛልን ብዬ አስባለሁኝ ወይ ደግሞ በዛው ይተወኛልን ብዬ አስባለሁ። አላውቅም። እሱን አንድ ላይ እናየዋለን። እሺ ምን እናድርግ መሰለሽ ነው እሱን ጋር ደውለትና ባሰኛ ሰዓት ላይ ደውልልኝና እኔ ያለውኝ ስላለ እኔ ቢሮ አለኝ ባይዘው ቢሮ ውስጥ ቁጭ ብለን ካንቺ ጋር እሱን ተጣራውና ባለበት ትክክለኛውን ነገር ትነግሪዋለሽ። ምን ይመስልሽ? ትፈሪያለሽ? ቅድም ማግኘት አልፈለግሽም። አሁን ግን ውስጥሽን ካወጣሽ ከተናገርሽ በኋላ ሲቀጥል የሚያዳምጠኝ ወንድም አገኘዋለሁ እንዴ? ሰው እኮ የውስጡን አውጥቶ ሲያወራ የሚያዳምጠው ሰው ካገኘ ነፃነት ይሰማዋል። ቅድም የመጣ ጊዜ ቤት ምናምን በጣም እንትን ያልኩክ በጣም ጫጭቃለሁ ምናምን ያለሁበት ቆንጆ ስላልሆነ ነው ወጥቷል። አሁን ግን መስማት አለበት። እሱም የሚዋሰው ነው ፈልጎትና ወዶት አይደለም ይሄ እንትን የመጣበት ገብቷል። ግን ሁለቱም መስማት አለበት። መቀበል ካለበት ይቀበላል፣ መተው ካለበት ይተዋል። በኔ እምነት ማለት ነው። እኔ አስታርቃችኋለሁ ያለውን አንቺ ብቻ ቤቱም በኔ ስም ገዛውት እንትን ካለኝ አዞረዋለሁ። ምንም ቤቱን ትመለሽልታለሽ? እውነት እኔ አልኩህ እኮ ከዛ ከቆሻሻ ህይወት አውጥቶኝ ንግስት አድርጎ ነው ያስቀመጠኝ አልኩህ። እንደ ጨዋ ሴት ነው እንትንን የሰጠኝ እና መልስለታለሁ። ምንም ወደኋላ የለም ምንም ማለት ነው። መልስለታለሁ። ምንም እንግዲህ ያው የደበቅሽኝ ነገር እንደሌለ እርግጠኛ ነኝ። ምክንያቱም ክርስቲያን ነሽ። በእውነት ላይ የተመሰረተ መሆን መቻል አለበት። ልጅም ደግሞ ጸንሰሻል። እኔ እንጃ እንዴ ብዬ እንደምነግርሽ አላውቅም። ሁለት ነፍስ ሆኜ መቼም አልዋሽም አይደለ? እሺ ከሱ ጋር ላገናኝሽና አይዞሽ አመሽ እንዴ እሱ ጋር ልሰሪሽና እሱ ጋር ማለት ደውለትና ከሱ ጋር አገናኛችኋለሁ። ያለውን ነገር ቁጭ ብላችሁ በሰላማዊ መልኩ ዲስከስ እናደርግበታለን። ምንም እንዳትፈሪ፣ ምንም ነገር እንዳይሰማሽ። እኔም ስላረገሽበት ነገር ሁሉ ያን ነገር ማወቅ በጣም ጓጉቻለሁ ለማወቅ። እውነቴን ነው የምልሽ። እሱ ባለበት እንግዲህ ምን እንደምትነግሪኝ አላውቅም። ወደ ቢሮ እንሂድና እሱን ጠራዋለሁ። ከዛ ከሱ ጋር እናወራለን። ምን ይመስልሻል? ስልክሽንም የዘጋሽው ለምንድን ነው? ስልክሽን እሱ ሊመጣ ሲል ዘግተሽ ነበር። ስልኬን ምክንያቱም ምን ነበር? ምክንያቱም በቃ ይሄ ጽንስ ጉዳይ ነው። አንድ እሱ ጨነቀኝ ማለት ለማን ቤቱን የሸሽበት እኮ ቅርብ ሰዓት ነበር። እሱ ሊመጣ ሳምንት ምናምን ሲሆን ነው ያፈላለኩኝ ነው የሚሆነኝ ቤት አይነት እየፈለኩኝ ነው። እስከጥል ደግሞ የኛው ቤት እኔ የመደብኩለት ዋጋና የሚያመጡልኝ ዋጋ እንትን አልተመጣጠነልኝም። ግን በስተመጨረሻ ሁሉም ተሰካካልኝ። ሁሉም ሲዘካካልኝ በቃ እኔ እሱን እንትና የሆነ አስደነግጠዋለሁ፣ ሰርፕራይዝ አደርገዋለሁ ብለሽ ነው። ግን ሳስበው ደግሞ እዚህ ጋር ሆዴ በጣም ይታያል አይነት ምናምን በቃ እኔ እንጃ ለማን እንትን ትላለህ? ከዚህ ጋር የሚሰማ ቆይ እንዳንተ የሚያዳምጥክ ሰው ካለ ኦኬ እሺ እንደዚህ ነው ብለህ እንትን ትላለህ። ስለዚህ ፈልግሽ ነው ያረገሽው ማለት እኮ ፈልጌ ነው። ለማንኛውም ቢሮ እንሄዳለን። እስቲ እሱን ደውለትና ይዤው እመጣለሁኝ። ምንድነው እንዲመጣ እነግረዋለሁ። መጥቶኛ እንግዲህ የሚፈጠረው ነገር አብረን ያለ አንቺ ምን ደህና ሁሉ ሰላም። እሱ እንደውም በጣም አዝኖ ነበር። ገንዘቡን አይደለም ፈልገዋል፣ ቤቱን አይደለም እሷ ሰላም ትሆን እንጂ ብሏል። የዚህን ያለ ሁለት አይነት ልብ ነው። አንደኛው ቤቴና ምንድነው ቤት ሰጥቻት ፍቅሬና አንተን ይዛ ጠፋቻል። ከዛ ሁለተኛው ላይ እና ሶስተኛው ላይ ደግሞ ያገናዘብኩት ምን ታውቂያለሽ? በሰላም ከሆነች ሲፈልግልኝ እንኳን በሰላም ከሆነች ሲል ደግሞ ትክክለኛ ንጹህ ልብ እንዳለው ውስጤ እንደሚወድሽ ወዲያው ነው ተናገርኩት። ወዲያው መጀመሪያ ገንዘብ ይነበራል ቤቴና አንተን ይዛ ጉድ ሰራችን ጠፋች ልመጣ ስላለ ስልኳን ዘግታ ከዛ በኋላ ተረጋግቶ እንዳንቺ አሁን ተረጋግቶ ደግሞ ስናወራ ደግሞ ሁሉ ነገር ይጥፋል። ሞራሌን ሁሉ ነገር ፍቅሬን ይዛብኝ ጠፋች እና አሳዝኖኛል። እሱ ቢናደድም አንቺ
ነገሮችን ለማስረዳት አብረን እናስረዳዋለን ከእግዚአብሔር ጋር ሆነን ማለት ነው። ዝግጁ ነሽ? ዝግጁ ነሽ? ዝግጁ ነሽ? ሆነስ ለመናገር ዝግጁ ነሽ? እስካሁን ምን ያወራሽው ግን እዛም ምን ነገር እንዳትዋሽ ግልጽ አድርጎ ሁሉም ነገር በግልጽነት ከሱ ጋርም ሆነን የተፈጠረውን ነገር ሁሉ ነግረሽው ያለውን ስሜት ተነጋግራችሁ መፍታት ነው። ለሚፈጠረው ነገር ደግሞ አብረን ያለን ስለዚህ መሄድ እንችላለን ማለት ነው። ለዳኒ እስካሁን ቆይተናል። ስለዳመጥከኝ በጣም ደስ ብሎኛል። ችግር የለም። የምፈልገው እንደዚህ ውስጤን የሚሰማኝ ነው የሚያዳምጠኝ ስለሌለ ነው እዚህ ሁሉ ምስቅልቅል ያለ ውስጥ የገባሁት። ግን አሁን ደግሞ ሁሉንም እሱን አግኝቼው ጭቅጭቅም ሆነ ዱላም ሆነ ምንም ከሆነ ለኔ የሚገባል በቃ መስማትም እኔ ጋር ያለውን እውነት እንዲሰማው ፈልጋለሁ። ይሄ አሁን የጀመርሽኝልም ታሪክ እዛ ትነግሪናለሽ? በእውነት ማግኘት የፈለኩበት ምክንያት ለዛ ነው። እሱ ማግኘት እንትን እምለዋለኝ እሱ ጋር እሱ ማለት በቃ እሱ ጋር ስንሄድ አይሻልም? ለማንኛውም አሁን ይሄ ነው ከምንል እንዳውና እንሂድና ያለበትን ቦታ አሳየኝ፣ አገናኘኝ። እሺ አይ ሚን ሊሰማክ ይችላል ማለት ምን አይነት ተጣጣናት አርግዛ እንዴት እንደዚህ አገናኘኝ ልትል ትችላለች። ግን በቃ የኔ ሆነ ምክንያት አለኝ ካለው ምክንያቱም ደግሞ ይስማው መስማት ካለበት ይስማው መጣልም ካለበት ይጣለው። ግን ከኔ አንደበት መውጣት አለበት። ወጥቷላ እስከመቼስ ነው ተደብቄ መቀመጠው? እስከመቼስ ነው ከቤቱ መውጣት ያለበት? በቃ ያ ቤት የሱ ቤት ነው። ወጥቷላ የሱ ገንዘብ ነው የሱ ቤት ነው። ስለዚህ እውነታው መስማት አለበት። መውጣትም ካለብኝ እኔ መውጣት ከቤቱ ማለት ነው። እሺ ችግር የለም። ወደ እሱ ጋር ደውለትና እሱ ጋር እንሄዳለን። ለሚፈጠረው ነገር እንግዲህ አሁን ስለእውነት ብለሽ ስላወራሽ በእውነት ዙሪያ ምንድን እውነት ስላወራሽኝ ደስ ብሎኛል። እኔም ደግሞ አጠገብሽ መጥቼ ችግርሽ እንደዚህ ትክክለኛውን ነገር ስለነገርሽኝ በጣም ከምልሽ በላይ እሱ ጋር እንሄዳለን ማለት እደውልለታለሁ። አንቺ ሊጣላሽ እንኳን ቢሞክር ወይ የሆነ ነገር ቢል አንቺ ምንም ስሜት እንዳይሰማሽ እሱ ጋር ሄደን ያለውን ነገር እንጨርሳለን ማለት ነው። እሺ አይመስልሽም? ችግር የለውም። እዛ ቢሮ እንሄድና ቢሮ ያለውን ነገር እሱን ቀጥረን እናወራለን ማለት ነው። እሺ መኪናው አስነሳውና እሺ እንዴት ዋልክ? ዛሬ እንግዲህ በጠዋት መጣሁ ቤት። ዳኒ እንዴት ነህ? ሰላም ነው? ሰላም አይደል? እግዚአብሔር ይመስገን። ጤና ሁሉ ሰላም ነው? ሁሉም ሰላም ነው። ተመስገን አለ። ዛሬ ጠዋትም ደውዬልህ እኮ አታነሳም ስልኬን። አጋጣሚ ሻወር ቤት ነበርኩኝና እኔ ደግሞ ስልኬን ጥዬ ነበር የወጣሁት። ችግር የለም። እኔ ደግሞ ስደውልልኝ አጋጣሚ ስራ ላይ ነበርኩና ያው የኔን ስራ ታውቂው የለ ቢዚ አይደለም ማለት ነው። ቢዚ ነበርኩኝና ያው የጠራው ዛሬ ምን መሰለህ አዲስ ነገር አለና ምን ብዬ እንደምነግር አላውቅም። ጉት እንደምጠብቀው ታውቃለህ። ትክክል። አጋጣሚ ሻወር ቤት ሆኜ ለዛ ነው ገብቶኛል። ደግሞ አንተ መልሰህ ስትደውልልኝ እኔ አንድ ሰው የሆነች ስራ ነበረችኝ እሷን እየሰራ ቢዚ ነበርኩና አይቼዋለሁ ስልክህን ግን ያው ማንሳት አልቻልኩም። ልክ ስረጋጋ ነው የደወልኩልህ። ዛሬ የመጣሁበት ምክንያት መሰለህ ደጋግሜ ደወል ምሳል ጋብዝ አይደለም በርግጥ ምሳል ጋብዝ ምናምን ብዬ እንደጠራው አይደለም እኔ ድርሻ ነበር። ችግር የለውም። ከቤትም ስጠራህ እኮ ምሳል ጋብዝ ብዬ ነው የጠራው። ግን ያው ባለቤትህን አግኝቻታለሁ። እንዴ ዳኒ? እውነቴን ነው አግኝቻታለሁ። እንዴ የት ያለችው? እሺ በእናትህ አሳየኝ። በቃ በምንም ሁኔታ ላይ ትሁን እኔ እሷን ማየት ነው የምፈልገው። ችግር የለውም አለች። ደህና ነሽ ግን ዳኒ? ደህና ነች። እባክህን ዳኒ በእናትህ እንሂድ በቃ አሳየኝ። ችግር የለውም። የት አድርጋት ነው? እሺ አሁን የት ያለችው? አለች እነግርሃለሁ። ወይ በፈጣሪ ሰብስማ አይዞህ በህይወት ነው ግን ያለችው? አዎ በህይወት ነው ያለችውና አግኝቻታለሁ። በህይወት በደህና እያለች ነው እስካሁን የዘጋችኝ? አይዞህ አለች። ዳኒ እባክህን ውሰደኝ። ምንም ይሁን ምንም ያለውን ነገር አውርቻት ከዛ በኋላ ወይ ቆርጥልኛል ወይ እንደሚሆን ይሆናል። እባክህን አይዞህ። ተመስገን። እንደው ሰላም ነሽ ግን? በሰላም እግዚአብሔር ይመስገን። ምን መሰለህ ዋናው አሁን ለምንድን ነው አንተም ስታገኛት ያለውን ነገር እንዳልከው መቀበል
እንደ ብዬ እንደምነግር አላውቅም። ምን ብዬ እንደማወራ አላውቅም። ምንድነው ዳኒ የተፈጠረ ነገር አለ እንዴ? ነገሬ ዳኒ የተፈጠረ ችግር ካለ ነገረኝ። ችግር የለውም። ምን መሰለህ አሁን ምን አድርግ መሰለህ እሷን ይዣት መጥቻለሁ። እሺ የት ነው ያለችው አሁን ቢሮ ነች እኔ ጋር ያለችው። እሺ ምን እናደርጋለን መሰለህ ያው እኔ እንዴት ማዝ ያው እሺ ቢሮ ገብተን አንተም ፊት ለፊት ተገናኝታችሁ ያለውን ነገር ታወራለች አይሻልም? እንደዛ ነው። በጣም ነው የሚያሳዝነው። በህይወት እያለች በደና እያለች ነው ይሄን ያህል ጊዜ ሲኔ ብቻ ፊት ለፊት አግኝቼ ምንድነው ምክንያቱ? እሱም ማወቅ ነው ፈልገው ነው አሁን ዋናው መገኘቷ ነው። ልክ አይደል? ተገኝታለች። ዳኒ እባክህ ወሰደኝ። ወስዳለሁ። እሺ አንድ ቃል የምትገባልኝ ነገር ግን ይኖራል። ምንድነው ዳኒ? ያው እኔና አክብሬ ነው እዚህ ድረስ የመጣኸው። እውነት ነው። ከዛም ሀገር መጥተህ እኔን ያገኘኸው ነገሮችን ሶልቭ እናደርጋለን ብለን ነው አይደል? እውነት ነው። ለሚፈጠሩት ነገሮች ሁሉ ምንም ነገር አንተ እንትን እንዳትል ፊል እንዳታረግ። ነገሮች ለበጎ ናቸው፣ ለመልካም። ምንድነው ዳኒ የተፈጠረ ነገር አለ እንዴ? የተፈጠረ ነገር የለም ሳይሆን በአካል አገናኛለሁ። ላሉት ነገሮች ሁሉ ግልጽ ሆናችሁ ትነጋገራላችሁ። በዛ ውስጥ የሚደረግ ነገር ሁሉ ምንድነው እግዚአብሔርን በማስቀደም እናንተ ነገሮችን ሶልቭ ማድረግ መቻል አለባችሁ ብዬ አስባለሁ። ቀድሜ ቃል እንድትገባልኝ ነው። ምክንያቱም የምታየው ነገር ሊያናድህ ይችላል ወይ ደግሞ ሊያስቀይምም ሊያስከፋም ይችላል። ያለውን ነገር ግን ምክንያቱ ምን እንደሆነ ጠይቀህ አብረን እንሰማለን። አይዞህ ይሁን። እስኪ ዋናው የምወዳትና የማፈቅራት ልጅ በሰላምና በጤና መሆኗ ነው። ሌላው ነገር ቀጥሎ የሚመጣ ነገር ስለሆነ ችግር የለም። በአካል ብቻ አገናኝ። ችግር የለም። አይዞህ ተረጋጋ። በቀደም ማታም ደውለህልኝ እኮ ዶክመንቶቹም እያለቁ ነው እባክህ ቶሎ በል ፈልግልኝ ስላልክ ነው። ከምን ደረሰ ጉዳይ? ሲያንተ እሷን ይዛት የምትሄደው ዶክመንቶቹን እየጨረስኩ ነው ብለህ ነበር። ያው እንግዲህ ዶክመንቶቹ ኦሬዲ አልቀዋል። አሁን የእሷን ፈቃደኛ መሆንና የእሷን ያለመገኘት ነው ሲያሳስበኝ የነበረው እንጂ የዶክመንቱ ጉዳይ ያለቀ ጉዳይ ነው። ብቻ እሷ በሰላም ሆና ምክንያቷን አውቄ ደስተኛ ሆኜ ይዣት ብሄድኩ። አይዞህ እኔ አግኝቻታለሁ። ስንት ይዤው እንዲሄድ የሚፈልግ ከሀገር መውጣት የሚፈልግ ስንት ቤተሰብ ስንት ዘመድ እያለ ፍቅሬን ብዬ ነው እኔ ለእሷ መስዋዕትነትን የከፈልኩት። ያሳዝናል። ዳኒ እባክህን ውሰደኝ አሁን። እሺ እንሄዳለን። ያው ለሚፈጠረው ነገር እንግዲህ ቃል ገብተልኛል። ችግር የለም ዳኒ፣ ምንም አይፈጠርም። አይ ችግር የለም ሳይሆን እንደ ታናሽ ወንድምህም እንደ ታላቅ ወንድምህም ነኝና ቃል ገብተልኝ ምንም ነገር ላይፈጠር ዳኒ አምኜ ነው አይደል ኃላፊነቱን የሰጠው። ትክክል። ስለዚህ እኔም ደግሞ ለቃሌ ታማኝ ነኝ። ይሄ ያስማማናል። አይዞህ እሺ እንሂድና ቢሮ ያለውን ነገር ከሷ ጋር እንትን እንላለን። አይመስልህም? ሰላም እንዴት ዋላችሁ? ሰላም ነው። ሰላም ነው። ዳኒ ምንድን ነው? ተረጋጋ። ዘላለም አንተስ ምን ትሰራለህ? ችግር የለውም። የኔን ተውና አንተ ተረጋጋ። ምንድን ነው የተፈጠረው? ተረጋጋ። አንቺም ተንበይ። ተረጋጋ። ምንድን ነው የምታሳዩኝ? አይደለም አሁን ዳኒ አረጋ። አንቺ ካዲ ምንድን ነው? ተረጋጋ። አንተስ ምንድን ነው? ምንድን ነው የምትሰሩት ሁለታችሁ? በቃ ተረጋጋ። ተረጋጋ። እና እኔ እንደዚህ በዚህ ሁኔታ አልመሰለኝም። አንዴ ተረጋጋ። እንዴት ያደርጋል? ምንድን ነው ይሄ? ምን ያለው አይደል? መጀመሪያ ላይ ወይኔ ተረጋጋ። ነገር ያለው አይደል? መጀመሪያ ቃል ገብተልኝ አይደል የመጣው? ለስንት ዓመት የዘራሁት ፍቅር ለስንት ይደርሳል ያልኩት አንቺ ከሃዲ ክደሽኝ ጠብቂኝ። እሺ ተረጋጋ። አንዴ አቋርጥ። ይሄኛው እንትን ባይል ይሻላል። እንትን አቋርጦ ወይ ቀረጻው